እግዚአብሔር ዓላማ ባንተ ላይ ካለው ይለበልብሃል፣ ያቃጥልሃል፣ ብቻህን እንድታወራ ያረጋሃል። ወይ እዚህ ውስጥ ባልገባው ያስብልሃል። ከዛ ሲሸልምህ ግን በእድሜ ዘመንህ አይተኸውም አስበኸውም የማታውቀውን ሁሉ አምጥተው ይችላል ያስቀምጣል። መከራህን ያስረሳል። ምን አረገ ዮሴፍ? ምን በደለ ዮሴፍ? 13 ዓመት እስር ቤት ውስጥ የሚያስገባ ነገር አለ? የሰው ሚስት ደፈርክ ተብሎ በሰው ሀገር መዋረድ አለ? በወንድሞቹ ተጠልቶ ጉድጓድ ውስጥ መጣላል። ምን አረገ ዮሴፍ? ምን ያጠፋው ጥፋት አለ? አባቱ አልቅሶ ከነሐዘኔ ወደ መቃብሬ ገባለሁ ብሎ የሚያስለቅስ ነገር በዮሴፍ ምክንያት፣ ልብሱ ተገፎን በባርነት መሸጥ፣ ስሙ መጥፋት። ምን አላረገም? ንጉስ ነው የሚሆነው፣ እስራኤልን ነው የሚያሻግረው። በሱ ምክንያት እኮ ነው ባህር የሚከፈለው። በሱ ምክንያት ነው እግዚአብሔር ለአብርሃም የተናገረው ከ400 ዓመት በኋላ የሚፈጸመው ትንቢት የሚፈጸመው። ትልቅ ነገር አትጠይቅ መከራ ከፈራ። መፈጨት ከፈራ ቅባት አትጠይቅ። በመከራ ያለ ሰው በተድላ ካለ ሰው ያነሰ አይደለም። አብዛኛውን ጊዜ እንዲያውም በመከራ ያሉ ሰዎች በብዙ ደስታ ካሉ ሰዎች ይሻላሉ። እግዚአብሔር ፕሮግራም አለባቸው። ስለዚህ ስትጸልዩ ለጊዜያዊ ኮምፎርት አትጸልዩ፣ ለቪዥን ጸልዩ። እዚህ ምድር ላይ ቫሊው እንዲኖራችሁ ጸልዩ። እዚህ ምድር ላይ ታሪክ ጽፋችሁ ለማለፍ ጸልዩ። ለመዝናናት አትጸልዩ። ለኢዚ ላይፍ አትጸልዩ። እግዚአብሔር መከራችሁን መከራ የሚባል ወደ እናንተ እንዳያመጣ አትጸልዩ። ከጸለያችሁ በምድር ላይ ታሪክ ጽፎ የሚያልፍ ሰው ለመሆን ጸልዩ። መከራን የምታልፉበትንም ጸጋ እግዚአብሔር እንዲሰጣችሁ ጸልዩ። መንፈሳዊ ሆኑ፣ ሃይማኖተኛ አትሁኑ። መንፈስ ቅዱስ ላይ ዲፔንድ አድርጉ። እሱ ያለው ቦታ ያደርሳችኋል።